ከቴክኖሎጂ ጋር የሚራመድ ተወዳዳሪ ዜጋን ማፍራትን ታሳቢ ባደረገው የኢትዮ ኮደር ስልጠናን በበይነመረብ የተከታተሉ የጅማ ፖሊቴክኒክ ኮሌጅ ሰልጣኞች ያገኙት በቂ እውቀትና ክህሎት እንደጠቀማቸው ይናገራሉ። ኮሌጁ የኢትዮ ኮደር ስልጠናን በበይነመረብ እንዲከታተሉ ግፊት በማድረግና በኮሌጁ የስልጠና ማዕከል ተያያዥ ማጠናከሪያ ትምህርቶችን በመስጠት እንዳገዛቸው ሰልጣኞች ተናግረዋል። እንዴት መስራት እንዳለብን በማሳየታቸው እኔ እዛ ዌብሳይት ላይ ገብቼ ብዙ ነገርም መገንዘብ ችያለሁ። እኔ በኤአይ እና በፕሮግራሚንግ ነው የገባሁት። በኤአይ ላይ እንዴት እንደሚሰራ መጀመሪያ ፈንዳሜንታሎችን እና እንዴት አገልግሎት እንደሚሰጥ ተምሬያለሁ። በፕሮግራሚንግ ደግሞ የበለጠ አንደርስታንድ እንዲኖረኝ ማለት ነው ምን እንደሆነ ስትራክቸሮች እንዳሉትና እንዴት እንደሚሰራ ለማወቅ ኢትዮ ኮደሮች ጥቅም ሰጥተውኛል። ትምህርት ቤቱ ያመቻቸልን ነገር እነዚህ ኮምፒውተሮች እንደ ፍሪ አድርጎልን ብዙ ነገራቸውን ከፍቶልን እንድንማር አድርጎናል። ወደፊት በአርቲፊሻል ኢንተለጀንስ ብዙ ነገር እንደምንሰራ እርግጠኛ ነኝ። ይሄንን የትምህርት እድል ኢትዮ ኮደርስ ሳይሆን አሁን የምማረውን ትምህርት አመቻችቶልኛል። ቀለል ባለ ሁኔታ እንድማር እና ኢትዮ ኮደርስ ጋር አንድ ላይ አጣምሬ እንድማር ረድቶኛል። ይሄንን ኢንፎርም ለኔ በማድረግ ለጓደኞቼ ሼር የማደርግበትን እድል ፈጥሮልኛል ማለት ነው። በተለይም የተማሯቸውን የአርቲፊሻል ኢንተለጀንስ፣ ዳታ ሳይንስ፣ ፕሮግራሚንግ እና አንድሮይድ ማበልጸግ ኮርሶችን እየሰለጠኑ ከሚገኙት ትምህርት ጋር አዛምደው ይጠቀሙ ዘንድም አግዟቸዋል። ወደፊትም በተጨባጭ ያገኙትን እውቀትና ክህሎት ወደ ተግባር መንዝረው ለመጠቀም ማቀዳቸውን ሰልጣኞቹ ተናግረዋል። ወሰድኩት አርቲፊሻል ኢንተለጀንስ የሚባል አንድ በጣም ጥሩ የሆነ ኮርስ ነው። ያገኘሁበት ደግሞ አሁን በመማረው አውቶሞቲቭ ቴክኖሎጂ ከመኪና ጋር የተገናኙ ትምህርቶችን እንዴት በቀላል ሁኔታ ትምህርቴን በቀላሉ በቃ አለ አይደለ በጣም ሲምፕል በሆነ ሁኔታ እንዳካሄድ ረድቶኛል እና ከሌሎች ከተለያዩ የውጭ ሀገር ድርጅቶችም ይሁን ከሀገር ውስጥ የመንግስት ድርጅቶች ኮሙኒኬት የማደርግባቸውን እድሎች ፈጥሮልኛል። ፈንዳሜንታሉን ስለተማርኩኝ አሁን በፕሮግራሚንግ ላይ አምንበትና አሁን በዛ በፕሮግራሚንግ ለመቀጠል ፎክራለሁ። ያን ፈንዳሜንታል ይዤ ያገኘሁትን ወረቀት ወደፊት ያን ተጠቅሜ ስለ ፕሮግራሚንግ በደንብ ስለ ጃቫ ስለ ኤችቲኤምኤል ምናምን የተበለጠውን ለመማርና በዛ ተምሬ ጥሩ ነገር ላይ ደረጃ ላይ ለመድረስ ፈልጋለሁ። ከኮሌጁ ተማሪዎች ባሻገር መምህራን የኢትዮ ኮደር ስልጠናዎችን አስቀድሞ መከታተል ጥቅሙን ከማስረዳት ባሻገር የኦንላይን ስልጠናውን በምን መልኩ መከታተል እንደሚችሉ በቅርበት ድጋፍ እንዲሰጡ አስችሏቸዋል። በአራቱም ኮርሶች ላይ ኮርሶችን ወስጄ ሰርቲፋይድ ሆኛለሁ። ሰርቲፋይድ መሆኔ ደግሞ ለምን እንደሚጠቅመው መጀመሪያ ራሴ ከተማርኩኝ በኋላ ነው አሰልጣኞችን ማስተማር የምችለውና የማስተማራቸውንም ሰልጣኞች ይሁን የሌላ ዲፓርትመንቶች ሰልጣኞች የዚህን የኢትዮ ኮደርስ ጥቅም እንዲያውቁና እንዲጠቀሙበት ከቻሉም አራቱን ኮርስ ካልቻሉም ደግሞ የተወሰነውን ኮርስ እንዲወስዱ በራሴ በኩልና በኮሌጁ በኩል ድጋፍ እያደረግን ነው ያለነው። ተማሪዎችን ድጋፍ የምናደርግበት መልኩ አንደኛ ሬጂስተር ማድረግ የማይችሉ ሰዎችን እንዴት አድርገው ሬጂስተር አድርገው መግባት ይችላሉ የሚለውን እናሳያለን። ሁለተኛ ደግሞ ኢሜል የሌላቸውን ሰዎች ኢሜል እንከፍትላቸዋለን። ሶስተኛ ስማርት ስልክ የሌላቸውን ሰዎች እዚሁ መጥተው በኮምፒውተር ላይ ኢንተርኔት አዘጋጅንላቸው በዚህ በኢንተርኔት በዴስክቶፕ ኮምፒውተር እንዲጠቀሙ እናደርጋለን። በዛ መልኩ እየረዳናቸው ናቸው ያለነው። በተጨማሪም ለመማር ማስተማርና የዕለት ተዕለት የተቋሙ ስራ መሳለጥና ለሙያቸው የኢትዮ ኮደርስ ኦንላይን ስልጠና እንደጠቀማቸው የጅማ ፖሊቴክኒክ ኮሌጅ ሰራተኞች ተናግረዋል። 4 ኮርሶችን ወስጃለሁ። ከዛ ላይ ዳታ አናላይዝድ አለ፣ አርቲፊሻል ኢንተለጀንስ፣ አንድሮይድ እነዚህ ናቸው የሰርኩት። ከበፊቱ የተሻለ ስራ እንዲሰራ አድርጎኛል። አንደኛ ዓለም አቀፍ ላይ ተወዳድሬ ውጤታማ እንዲሆን፣ ሁለተኛ በስራዬ ቦታ ላይ ደግሞ አክቲቭ እንዲሰራ ዳታ ላይ ማለት በተለይ እኔ የሚሰራው ዳታ ላይ ነው የተማሪ ጋር የተገናኘው ማለት ነው። ለዛ ጥሩ እንትን ወስጃለሁ። በኮሌጁ ከ50 በመቶ በላይ የሚሆኑ የተቋሙ ሰራተኞች ስልጠናውን ተከታትለው የሰርቲፊኬት ባለቤት መሆናቸው የተገለጸ ሲሆን በኮሌጁ ትምህርታቸውን እየተከታተሉ ከሚገኙ ከ1300 ተማሪዎች ውስጥ አብዛኞቹ ስልጠናውን በመከታተል ላይ ይገኛሉም ተብሏል። ጅማ ፖሊቴክኒክ ኮሌጅ ብዙ ተማሪዎች ነው ያሉን። በተለይ ዘንድሮ አሁን የተቀበልናቸው ከ700 በላይ ተማሪዎች ነው ያሉን። ነባር ተማሪዎች ወደ 650 ተማሪዎች አሉ። አጠቃላይ ወደ 1300 ተማሪዎች አሉን። ከዚህ ውስጥ አቅደን እየሰራንበት ያለ ነው ወደ ነባር ተማሪዎችን ወደ 560 የሚሆኑ ተማሪዎችን
በኢትዮ ኮደርስ ስልጠና እንደግፋለን፣ እንዲወስዱ እናደርጋለን፣ ሰርቲፋይ እናደርጋለን ብለን ነው አቅደን የሄድንበት ያለ ነው።